ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ዜና ኢትዮጵያ ከመላ ኢትዮጵያ ተጀምሯል። ዜና ኢትዮጵያን እየተከታተላችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን አሸናፊ እንዳለና ማህሌት ታደለ ዜናውን እንመራለን። የ6 ሰዓት አበይት ጉዳዮችን እናስቀድም። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በለሚ ኩራ ክፍለ ከተማ የተገነቡ የህዝብ ሁለገብ አገልግሎት መሰረተ ልማቶችን መርቀው ከፈቱ። የባህር በር ማጣት ያስከተለው ሁለንተናዊ ጫና ኢትዮጵያ ዘላቂና ደህንነቱ የተጠበቀ የባህር መዳረሻ በአስቸኳይ እንደሚያስፈልጋት አመላካች ስለመሆኑ ተጠቆመ። ከውጭ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ይመክራሉ። ተመልካቾች ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ የቢዝነስና የስፖርት ዘገባዎችንም እንዲሁ ትከታተላላችሁ። በቢዝነስ ዘገባዎች ብሩክታዊት አስራት፣ በስፖርት ዘገባዎች ደግሞ አዲስ የሸዋስ አበይት ጉዳዮቻቸውን ያስቀድማሉ። ጤና ይስጥልኝ ተመልካቾች እንዴት ውላችኋል። በዜና ኢትዮጵያ የቢዝነስ ሰዓታችን በአዲስ አበባ የሚዘጋጁ አህጉራዊና ዓለም አቀፍ ሁነቶች የሆቴሉን ዘርፍ ተጠቃሚ እያደረጉ መሆኑን የተመለከተ ጉዳይ እናነሳለን። ለተቋማት የጥራት ሽልማት የሚሰጥንም የግል ድርጅት የስራ እንቅስቃሴ እንመለከታለን። እነዚህንና ሌሎች ጉዳዮችን አካትቼ ካፍታ ቆይታ በኋላ ብሩክታዊት አስራት ጠብቃችኋለሁ። እስከዛው ከዜና ኢትዮጵያ ጋር መልካም ቆይታ። ሰላም ጤና ይስጥልኝ ተመልካቾቻችን። ለዜና ኢትዮጵያ ከያዝናቸው ስፖርታዊ ሁነቶች መካከል የሲቢ የኢትዮጵያ ፕሪሚየር ሊግ 12ኛ ሳምንት ዛሬ ይጀምራል። ፋሲል ከነማ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ ይጠበቃል። መቀሌ ሰባ እንደርታም ከቅዱስ ጊዮርጊስ የአፍኮን ጨዋታዎች እየተከናወኑ ነው። ዛሬ የምድብ የመጨረሻ ጨዋታዎች ይከናወናሉ። ይህንን እንመለከታለን። ከግሎቭ ሶከር አዋርድ ክርስቲያኖ ሮናልዶን የምስራቅ አፍሪካ የዓመቱ ምርጥ ተጫዋች አድርጎ ትላንት መምረጡን፣ እነዚህና ሌሎች ጉዳዮችን ካፍታ ቆይታ በኋላ አዲስ የሸዋስ ይዤላችሁ ቀርባለሁ። ቆይታችሁን ከዜና ኢትዮጵያ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና እናልፋለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በለሚ ኩራ ክፍለ ከተማ የተገነቡ የህዝብ ሁለገብ አገልግሎት መሰረተ ልማቶችን መርቀው ከፈቱ። ከህፃናት እስከ አዋቂ የተለያዩ የስፖርት ማዘውተሪያዎችን ጨምሮ ሌሎችም ፕሮጀክቶች አካተው የያዙ ናቸው። ይመራደም አዲስ አበባን ለነዋሪዎቿ የተመቸችና ዓለም አቀፍ ተወዳዳሪ ከተማ የማድረጉ ስራ ተጠናክሮ ቀጥሏል። መዲናዋ አሁን ላይ እየተገነባች ያለበት ዘዴም ከተሜነት በመኖሪያ ቤት ወይም በስራ ቦታ ላይ ብቻ ታጥሮ የሚኖርበት ሳይሆን ከፍተኛ የሆነ ማህበራዊ መስተጋብር የሚጠናከርበትን ታሳቢ ተደርጎም ነው። በዚሁ መንገድ ተግባራዊ ተደርጎ በከተማዋ ለሚ ኩራ ክፍለ ከተማ ለህዝብ ሁለገብ አገልግሎት የተገነቡ የመሰረተ ልማት ፕሮጀክቶችን ከንቲባ አዳነች አቤቤ በይፋ ከፍተዋል። ከህፃናት እስከ አዋቂ የስፖርት ማዘውተሪያዎችን ጨምሮ ሌሎች መሰረተ ልማቶችም የተካተቱባቸው ፕሮጀክቶቹ በማዕከል የተጀመረውን ከተማን የማስዋብ ክፍለ ከተሞችም በራሳቸው አጠናክረው ያስቀጠሉበት ነው ብለዋል ከንቲባ አዳነች አቤቤ። በኮሪደር ልማት ከተማችንን ጥሩ አድርገን አልምተናል፣ አሳምረናል። ክፍለ ከተሞች ደግሞ በየራሳቸው አቅም እንደዚህ አቅደው ያንን የተጀመረውን ልማት ቀጣይነት እንዲኖረው በማዕከል ብቻ ታቅዶ ሲሰራ ሳይሆን ያንን ሞዴል ተከትለው በራሳቸው አቅም ህዝብንም አስተባብረው ከበጀታቸው መድበው በዚህ ልክ እየሰሩ ነው ያለው። እጅግ በጣም ደስ የሚል ስራ ነው የተሰራው። በጣም ለትውልድ ትልቅ ትርጉም ያለው ትውልድን መገንባት እንዲሁ ዝም ብለን የምንናገረው ፕሮፓጋንዳ አይደለም። ተጨባጭ ስራዎች ያስፈልጋል። መልካም ዘር መዝራትን ይጠይቃል። ምቹ ሁኔታ መፍጠርን ይጠይቃል። መምራትን ይፈልጋል። ስለዚህ አሁን እዚህ ስፍራ ላይ እንደምናየው ለሴቶች፣ ለወጣት ወንድና ሴቶች፣ ለህፃናት፣ ለአዋቂዎች ለሁሉም የተመቸ ስፍራ ነው ሆኖ ያገኘ ነው። አዲስ አበባን በአፍሪካ ህፃናትን ለማሳደግ ምቹዋ ከተማ የማድረጉ የጥረት ውጤት በተግባር እየታየ ነው ያሉት ከንቲባ አዳነች በጤናማ የአኗኗር ዘይቤ ውስጥ ትውልድ ግንባታንም ማስቀጠል ጭምር እንደሆነ ተናግረዋል። ሰዎች ወክ ያደርጋሉ በማታ አዋቂዎች፣ አዛውንቶች፣ ቤተሰብ እጅ ለእጅ ተያይዞ ሲዞር እና ወክ ሲያደርግ እያየን ነው። እጅግ በጣም ደስ የሚያሰኘን ነው። ከዚህ በላይ ከተማን ለነዋሪዎች ምቹ ማድረግ የሚባል የለም። ከተማን ለነዋሪዎች ምቹ ማድረግ ቅድሚያ የምንሰጠው ጉዳይ ቢሆንም ደግሞ ተወዳዳሪ መሆን አለብን ከሌሎች ሀገራት ጋራ። አዲስ አበባ ንጹህ ወክ ለማድረግ
ለመዝናናት፣ ለመጎብኘት፣ ለመኖር የምትመች ከተማ ከመሆን አንፃር አንዱ ትልቁ መለኪያ ይሄ ነውና የዓለም ከተሞች ጭምር አዲስ አበባ ተወዳዳሪ እንድትሆን አድርገን እየሰራናት ነው ያለነው። ፍሬው ደግሞ በፍጥነት የጎመራ ጣፋጭ ሆኖ ህዝባችን ጋር እየደረሰ ነው፣ ይቀጥላል ማለት ነው። በዚህ መልኩ ለህዝብ ሁለገብ አገልግሎት የሚውሉ መሰረተ ልማቶች የተገነቡበት ሰፊ ስፍራም ከዚህ በፊት በህገወጥ ደላሎች የተያዘ እንደነበርም ከንቲባዋ ገልጸዋል። ይሄ ስፍራ 23 ካርታዎች ደላላዎች አውጥተውበት በህገወጥ ይዘውት የነበረ ያንን ህገወጥነት ስንዋጋ የአካባቢው ማህበረሰብ በጥቆማም አግዞናል። በህጋዊ በማድረግ ሂደት ውስጥም ትብብሩን ገልጿል። ስለዚህ መልሰን እኛ ደግሞ ለህዝብ አዋል ነው ማለት ነው። ህብረተሰቡን በማሳተፍ የተሰሩት መሰረተ ልማቶችም በርካታ ፕሮጀክቶችን በአንድ ላይ የተካተተበት በመሆኑ ለክፍለ ከተማው ትልቅ ፋይዳ ያላቸው መሆናቸውንም የለሚ ኩራ ክፍለ ከተማ ዋና ስራ አስፈጻሚ አድማሱ ደቻሳ ጠቁመዋል። እዚህ ቦታ ላይ 2 ሜዳዎች ለአዋቂና ለህፃናት፣ 3 በአንድ ሜዳ ለህፃናት መጫወቻ የኢሲዲ ቦታ፣ የመጸዳጃ ቤቶች እንዲሁ 2 ክፍለ ከተማችን ደግሞ በርካታ የፓርኪንግ ችግር ያለበት እንደመሆኑ መጠን 4 ሄክታር ላይ ያረፈ የፓርኪንግ በአንድ ጊዜ ከ400 መኪና በላይ መያዝ የሚችል ገንብተናል። ፕላዛዎች አሉ። እዛ ፕላዛ ላይ ካፌዎችና በተለይም ደግሞ የፋውንቴን የተፈጥሮ ድንጋይን መሰረት በማድረግ በትንሽ ወጪ የክፍለ ከተማችን ነዋሪዎችን አሳትፈን የሰራ ነው። በአጠቃላይ በ10.5 ሄክታር መሬት ላይ ያረፉት ፕሮጀክቶቹ ለከተማ ውበትና ጽዳት ተጨማሪ አቅም የተፈጠረባቸው ድንቅ መሰረተ ልማቶችም ናቸው። ኢትዮጵያ እስከ ቅርብ ጊዜ ድረስ የባህር በር ባለቤት እንደነበረች ይታወቃል። ይህን በታሪክ አጋጣሚ ያጣችውን የባህር በር ባለቤትነት ለማስመለስና ሉዓላዊነቷን ለማስጠበቅ ምን ሊደረግ ይገባል? መቅደላዊት ደረጀ በዚህ ዙሪያ ያሰናዳቸዋል። ተከታትለን እንመለሳለን። አዶሊስ ጥንታዊ የኢትዮጵያ ከተማ ስትሆን ታላቅ የንግድ ወደብ እንደነበረች ታሪክ ይነግረናል። ድሂል ደሴት የኢትዮጵያ ወሰን በነበረው ቀይ ባህር ላይ የምትገኝ ደሴትም ነበረች። የኢትዮጵያ ሀብቶች ከነበሩት ውስጥ አንዷ ሌላኛዋ የቀይ ባህር ፈርጥ የዙላ ወደብ ታሪክ የማይረሳት ሌላኛዋ የኢትዮጵያ ወደብም ነበረች። ዙላ በቀይ ባህር ዳርቻ የምትገኝ ሲሆን በኢትዮጵያ ምድር ለመጀመሪያ ጊዜ የባቡር ሀዲድ የተዘረጋው በዚህች ወደብ እንደነበረ ታሪክ መዝግቦት ይገኛል። ወደ ኋላ መለስ ብለን ታሪክን እንመልከት። ኢትዮጵያውያን ከጥንት ጀምሮ የቀይ ባህር ወሰናቸውን ሲጠብቁ ብዙ ሺህ ዓመታትን አስቆጥረዋል። ኢትዮጵያ ስታስተዳድራቸው የነበሩ ወደቦች እንደነበሩ ታሪክ ቁልጭ አድርጎ ያስቀመጠ ጉዳይ ነው። መዛግብት እንደሚሉትም ኢትዮጵያ በአንድ ወቅት በቀይ ባህር 364 ደሴቶችን ታስተዳድር ነበር ቢባል ማን ያምናል? እነዚህም የዳህላክ ደሴቶች አስተዳደር ይባሉ ነበር። አዶሊስ ከአክሱማይት ስልጣኔ በፊት ጀምሮ የኢትዮጵያ ታላቅ የንግድ ወደብ ነበረች። የጥፍርና የከንፈር ቀለም ለአውሮፓ ይላክ የነበረው በዚህ ወደብ እንደነበረ አንጋፋው ጋዜጠኛና ደራሲ ጳውሎስ ኞኞ በ1976 ዓ.ም በቦታው በመገኘት በሰራው ዘጋቢ ፊልም ላይ ገልጾ እንደነበረ ከክምችት ክፍላችን መረጃውን አግኝተናል። ይሄ የአዶሊስ አካባቢ ነው። አዶሊስ ጥንታዊ የኢትዮጵያ ከተማ ነው። አዶሊስ ከአክሱም 1000 ዓመት ቅድሚያ ስላለው አዶሊስ ዛሬ እድሜው ከ4 እስከ 5000 ዓመት ይገመታል። የዳህላክ ወደብ አካል የሆነችው ድሂል በኢትዮጵያ ወሰን በነበረው ቀይ ባህር የምትገኝ ደሴት ናት። ድሂል ከምጽዋ 1 ሰዓት ከተወሰኑ ደቂቃዎች በመጓዝ የምትገኝ ደሴት ናት። ሌላኛው ዙላ ነው። ዙላ በባህር ዳርቻ የምትገኝ በማዕከላዊ ኤርትራ ያለች ከተማ ናት። በኢትዮጵያ ምድር ለመጀመሪያ ጊዜ የባቡር ሀዲድ የተዘረጋው በዙላ እንደነበረ መረጃዎች ያሳያሉ። ዙላ ታላቅ የንግድ መተላለፊያም ነበረ። ሌላኛው የኢትዮጵያ አካል የነበረው የወደብ ከተማ ምጽዋ ነው። ምጽዋ ታሪካዊና ስትራቴጂያዊ ጠቀሜታ ያለው ወደብ ነው። የኢትዮጵያ የባህር ኃይል መቀመጫ በመሆንም አገልግሏል። ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ህዳር 24 1954 ዓ.ም ከ100 ዓመት በላይ ለሚሆን ጊዜ የኢትዮጵያ ዋና የንግድ መተላለፊያ የነበረውን የአሰብ ወደብ ሲመርቁ ይህንን ተናግረው ነበረ። ዛሬ ጣሊያን ልትሰጥ ካሰበችው ጥቂት ሺህ ካሬ ሜትር ቦታ በእግዚአብሔር ቸርነት ኢትዮጵያ የግዛቷና የራሷ ወደቦች ባለቤት ሆናለች። ዛሬ እዚህ የቆምነው ታሪክ ራሱን ሊደግም ባለበት ወቅት ኢትዮጵያ እንደገና በዓለም አቀፍ ንግድ ውስጥ የራሷን የሆነ ተገቢ ሚና በሚኖራት ወቅት ነው።
ለኢትዮጵያ የንግድ ልውውጥ ዋና በር የሆነው የአሰብ ወደብ ሲመረቅ በውቅያኖስ ላይ የተንጠለጠሉ የዓለም አቀፍ ንግድ ተሸካሚዎች እንደገና በኢትዮጵያ ውሃ ውስጥ መጠለያና አገልግሎት ይሰጣሉ። እኚህ ታሪካዊ የኢትዮጵያ ሀብቶች የበለጠ ታሪክን በማጣቀስና በማስተጋባት መሞገት የዲፕሎማሲ ስራውን ሊያግዙ የሚችሉ ታሪካዊ ማስረጃዎች ስለመሆናቸው የብዙዎች ምልከታ ነው። ለዲፕሎማሲው ማስከበሪያ አቅም ይፈጥራሉ እነዚህ ታሪካዊ እሴቶቻችን። ኢትዮጵያ ከዚህ ቀደም የነበራት ታሪካዊ አቅሞችና ኃይሎች ማለት ነው። ይሄ በአንድ በኩል አቅም ይፈጥራል፣ በአንድ በኩል ደግሞ ብሔራዊ መነሳሳትን ይፈጥራል። ብሔራዊ መነሳሳት የሚፈጥረው ግን ዜጎቻችን ሲያውቁት ነው። ኢትዮጵያ ምን አይነት ሀገር ነበረች? ይህንን ደጋግመን ማንሳት አለብን። ለአሁኑ ትውልድ ማስተማር አለብን። በተለይ እኛ ኢትዮጵያውያን በአክሱማዊት ጊዜ ከጥንት ጀምሮ በስልጣኔያችን በባህር ላይ ገናና የነበርን ሀገር ከዓለም ጋር ትስስር የፈጠርንና ከዓለም ማህበረሰብ ጋር ግንኙነት ስንፈጥር የነበርን ማህበረሰብ ህዝብ መሆናችንን ትውልዱ ካወቀ ግንዛቤው በጣም ከፍ ካለ አቅም ይፈጥራል ማለት ነው። እንደዛውም ግንዛቤ ከመፍጠር ባለፈ ደግሞ ለዲፕሎማሲያዊ ድርድራችን አቅም አጋዥ ይሆናል። የባህር በር ይገባናል ጥያቄ ላለፉት 3 አስርት ዓመታት ተረስቶ ጥያቄውም ተዳፍኖ እንዲቆይ ተደርጓል። 130 ሚሊዮን ህዝብ የያዘች ሀገር የባህር በር ስትራቴጂያዊ ደህንነት ማስጠበቂያዋም የህልውና መሳሪያዋም ነው። ያኔ ኢትዮጵያ ከሌሎች የዓለም ሀገራት ጋር በባህር ላይ የምትገናኝ የባህር ላይ ገናና ነበረች። በየዘመናቱ ለውጭ አልጋ ለቤት ቀጋ አይጠፋምና በአንድ ክፉ የታሪክ አጋጣሚ የህዝቧን ፍላጎት ባላከበረና የመልማት እቅድን ባላገናዘበ ውግንናም ሆነ ውክልና በሌላቸው አካላት ውሳኔ ሀብቷን እንድታጣ ሆናለች። ታዲያ ርስት በሺህ ዓመቱ ለባለቤቱ እንዲሉም ይህ የባህር በር ይገባናል ጥያቄ ከግብ ለማድረስ አስቀድሞ ማለቅ ያለባቸው ስራዎች እንዳሉም ይነገራል። ከመሀል ሀገሪቱ ከተማ ጀምሮ እስከ ወደብ መዳረሻዎች ያሉትን መንገዶች እስከ ወደብ መዳረሻ ያሉትን ማልማትና ማዘጋጀት ያስፈልጋል። ከዚህ ጋር በተያያዘ ደግሞ የሎጂስቲክስ አገልግሎት ተርሚናሎች ማዘጋጀት ያስፈልጋል። የብሔራዊ ደህንነት የባህር በርን ከማስጠበቅ አንፃር የሚሰሩ ስራዎች አሉ። በባህር ኃይል በኩል የተሰሩ የጀመሩ ስራዎች አሉ። ያንን አጠናክሮ መቀጠል ያስፈልጋል። ነገ ወደፊት ባህር በር ካገኘን በኋላ የንግድ መርከቦቻችንን ማን ነው የሚጠብቅልን? ያኔ ከእንደገና የሰው ኃይል ማሰልጠንና ሌሎች ዝግጅቶች ውስጥ ልንገባ ስለምንችል ካሁኑ ባህር በሩ መገኘቱ ስለማይቀር ኢትዮጵያ ያለባትን አሳይመንት ካሁኑ የቤት ስራዎቿን ያሉባትን የቤት ስራዎች ካሁኑ መስራት አለባት። ኢትዮጵያ እያነሳች ያለው ሉዓላዊ የባህር በር ይገባኛል ጥያቄ ዓለም አቀፍ የሕግ ማዕቀፎች የሚደግፉት በመሆኑ ሁሉም ኢትዮጵያዊ ሊያስተጋባው የሚገባም እውነት ነው። የባህር በር ተደራሽነት ለኢትዮጵያ የህልውና ጉዳይ ነው። ለዓመታት የባህር በር ማጣት ከኢኮኖሚ ባሻገር እንደ ሀገር ያስከፈለው ዋጋ ከፍተኛ በመሆኑ ኢትዮጵያ ዘላቂና ደህንነቱ የተጠበቀም የባህር መዳረሻ በአስቸኳይ እንደሚያስፈልጋት ግልጽ ነው። በዚህ ጉዳይ ላይ ፋሲካ እያሌው ያዘጋጀችው ዘገባ አለ። ኢትዮጵያ የራሷ የሆኑ ተፈጥሯዊና ታሪካዊ ሀብቶቿን ለበርካታ ዓመታት በሚገባው መንገድ ሳትጠቀምባቸው ቆይታለች። ለዚህ አንዱና ዋነኛ መገለጫ የሚሆነው ደግሞ ኢፍትሐዊ በሆነ መንገድ ያጣችው የባህር በር ነው። ይህ ታዲያ ኢኮኖሚያዊ ሸምቀቆ ሆኖባት ቆይቷል። በዛን ወቅት እንቅስቃሴው በጣም ደስ የሚል እንደው ወደቦች በሙሉ ሞልተው እንደገና ተጠባባቂዎች ባህር ላይ መልህቅ ጥለው የሚቆሙበት ለማውረድም ሆነ ለመጫን የተራዎች የሚበዙበት ሁልጊዜ ቢዚ የሆነ ወደብ ነበር። ደፍነትሊ ኢትዮጵያ ከምንም በላይ ከፍተኛ እድገት የምታሳይ በምስራቅ አፍሪካ ላይ እንደው አለ የሚባል ጠንካራ ኢኮኖሚ የምትገነባ አገር እንደምትሆን ምንም ጥርጥር አልነበረውም። በዛን ወቅት ያ ቢቀጥል ኖሮ ማለት ነው። ሀብትና አቅም ሳያንሳት ለዘመናት ከዓለም ተራርቃ እንድትቆይ ያደረጋት የባህር በር ማጣት በሯ ተዘግቶባት እስከ መቼ ትኖራለች የሚለውን የቁጭትና የትውልድ ጥያቄ እንደ አዲስ ያነሳሳና አዲስ ምዕራፍ የከፈተም ሆኗል። የት እንደርስ ነበር የሚለው ቁጭትም ያሳጣንን እንድናስተውል አድርጓል። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት
ትክክል አይደለም ብሎ የሚያስብ እሳቤ ይሄ ደግሞ የትርክቱ ውጤት ነው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም 30 ዓመት ከዚያ በላይ የወሰደ ትግል ነበር ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ባህር በር ማጣት የአየር ክልልም አልባ መሆን ነውና የባህር በር ባለቤትነት ማረጋገጥ ካልተቻለ ከደህንነት አንጻርም የብሔራዊ ጥቅምና የሉዓላዊነት ስጋት መሆኑ አይቀርምና የባህር በር የማግኘት ጉዳይ አፋጣኝ መልስ የሚፈልግ ነው። የአየር ክልል የአንድ ሀገር ቢያንስ ከውሃ ዳር እስከ 12 ማይልስ ኖቲክ ማይልስ ይባላል። ያ ማለት እንግዲህ ወደ ኪሎ ሜትር ስንቀይረው እስከ 22.2 ኪሎ ሜትር አካባቢ ከውሃ ጫፍ የራሳቸው የዛ ሀገር ሶቨርኒቲ ነው። ከዚህ በኋላ ነው የሁሉም ሰው ወይ ደግሞ እነዚህ የዓለም አቀፍ የውሃ አካል የሚባሉት ሌሎች ሀገሮች የሚጠቀሙትን መድረስ የምንችለው ማለት ነው። ስለዚህ ወደ ውሃ አልደረስንም ማለት ወደ ውሃውም የለንም ባህር በር። ከዛም ደግሞ 22.2 ኪሎ ሜትር ድረስም አሁንም የዛ ሀገር የሚያዋስነው ሀገር ንብረት እስከሆነ ድረስ እዚህ ድረስ ትገደባለ ማለት ነው። ኢትዮጵያ ላለፉት 30 ዓመታት የባህር በር አልባ ሆና መቆየቷ በኢኮኖሚው በወጪ ንግድና ሎጂስቲክ ላይ ካሳደረው ተጽዕኖ ባልተናነሰ የአየር ክልል አልባ ሆና እንድትቆይም አድርጓታል። ይህን እንደ ምሳሌ አንስተን ብንመለከት ከአዲስ አበባ ተነስቶ አቴንስ የሚደርስ የኢትዮጵያ አየር መንገድ በረራ ኢትዮጵያ የአየር ክልል አልባ በመሆኗ ከአዲስ አበባ ተነስቶ ሌሎች የአየር ክልል ያላቸው ሀገራትን ተጠቅሞ በረራውን ለማድረግ የግድ ይላል። ይህም በየቀኑ ከ500 ኪሎ ሜትር ያልተናነሰ ተጨማሪ ጉዞና ተጨማሪ የነዳጅ ወጪም እንድታወጣ ያስገድዳታል። ይህንን በአመት ብንመለከት ኪሳራው ቀላል እንዳልሆነ ማየት እንችላለን። ረጅም መንገድን በምዞሪበት ሰዓት አንድ ሀገር አየር ክልሉን ከልክሎሽ ምን ሆነ? አንደኛ በጣም ብዙ ፉል እንጠቀማለን፣ ሁለተኛ ደግሞ በደንብ መጠቀም ያለብን ሮቴሽን አንጠቀምም ማለት ነው። ስለዚህ ይሄ የንግድ ዓለም ላይ ያለ በጣም ኮምፒት የሚያደርግ ኤርላይን ስለሆነ ይሄ አንድ ጫና ያመጣዋል። በተለይ ይሄ የቀይ ባህርና ባህረ ሰላጤ ኢንዲያን ኦሽን የሚባለው አካባቢ በጣም ዓለም የሚፈልገው አካባቢ ነው። በጣም ብዙ ንግዶች የሚካሄዱበት አካባቢ ነው። ስለዚህ እኛም ለምሳሌ የተለያዩ መርከቦች አሉ እንበልና የሆነ ቦታ ላይ የኛ መርከብ ችግር ቢያጋጥመው የሚሊተሪ ኦፕሬሽን ቢያስፈልግ እነዚህ ነገሮች ሳታስፈልግ ወደዛ መሄዳት ከአየር ክልላችን ውጪ ዘጋ ስንሄድ የባህር በር እስከሌለን ድረስ ሌላ አይነት ትልቅ ተጽዕኖ ነው የሚፈጥርብን ማለት ነው። ምንን ያመጣል? ኢንዳይሬክትሊ በራሳችን የናሽናል ሴኩሪቲ ላይ ራሱ ሌላ ጥያቄን ያመጣል ማለት ነው። የባህር በር አለመኖሩ የአየር ክልላችን በኢንተርናሽናል ሕግ ምክንያት ዝግ ስለሚሆን ለነዚህ ኦፕሬሽኖች ሌላ ችግሮች ያመጣል። በቀይ ባህር ላይ የራሷ መግቢያና መውጫ የነበራት ኢትዮጵያ ታደርገው የነበረው የባህር ላይ እንቅስቃሴ አሁን ካላት ኢኮኖሚያዊ እንቅስቃሴ ጋር ቢቀናጅ የዜጎቿን ኑሮ የተሻለ ማድረግ ያስችላት የነበረ ነው። የባህር በር ጥያቄ እንዳያነሳ በገዛ መሪዎቹ እድል ተነፍጎት ምቹ አጋጣሚ ሲጠብቅ የነበረው ትውልድም አሁን የአመታት ቁጭቶ ሆኖ የዘለቀውን የባህር በር ጥያቄ አግባብነት ባለው መንገድ መሞገት ጀምሯል። ይህ ወደ ስኬት እንዲቃረብም ያልተቋረጠ ስራ ይጠይቃል። ከዚህ ጉዳይ ጋር በተገናኘ ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማጠናከርና የኢኮኖሚ እድገቷን ለማስቀጠል የባህር በር ባለቤትነት የምርጫ ሳይሆን የህልውና ጉዳይ ስለመሆኑ ተገልጿል። ከኢቢሲ አዲስ ቀን የዜና መሰናዶ የሀገር ጉዳይ ጋር ቆይታ ያደረጉት የፖለቲካ ሳይንስና የህገ መንግስት መምህር ፕሮፌሰር አለማየሁ ገብረ ማርያም ኢትዮጵያ የምታነሳው የባህር በር ጥያቄ ተገቢና በህግ ቅቡልነት ያለው ስለመሆኑ አብራርተዋል። ኢትዮጵያ ሰላማዊ አይደለችም። የቀጠናው ረባሽ ናት። የቀጠናው አለመረጋጋት የምትፈጥር ናት። በቀጠናው ላይ ያለውን ሁኔታ በሙሉ በክፉ መንገድ ራሷን ገናናቷን ለማጎልበት ስትል የምታደርገው ነገር ነው ብለው ነው የሚያምኑት ወይም ሊቀርጹ ነው የሚሞክሩት። ይሄ ደግሞ ትክክል አይደለም። በጠቅላላ ኢትዮጵያ ከአሁን በፊት ባስቀመጠችው በስራውም በሚታየው በሰላማዊ መንገድ ነው በር የምትፈልገው። ሰላማዊ መንገድም በህግ የተደገፈ ነው። ኢትዮጵያ እያነሳች ያለችውን የባህር በር ባለቤትነት ጥያቄ በሰላማዊ መንገድ ለማግኘት ጥረት እያደረገች በመሆኑ ሁሉም አካል ይህንኑ መገንዘብ እንዳለበትም እንዲሁ ገልጸዋል። ባጭሩ ምንድነው? በሰላማዊ መንገድ የሚፈቱ ብዙ ነገሮች አሉ። ግን ሰላም ደግሞ የማይፈልጉ አሉ። ሰላም የማይፈልጉት ሰላም ቢፈጠር እነሱ ራሳቸው መረጋጋት ስለማይኖርባቸው የራሳቸውም ህዝብ ሊነሳባቸው ይችላል። 30 ዓመት ቁጭ ብሎ አንድ መንግስት አንድ ለውጥ ሳያመጣ አንዲት ነገር ለህዝቡ ሳያደርግ
ሌላው እያደገ እየበለጸገ የሚሄደውን አገር እያየ እነዛም ኮሜንት ይጠይቃሉ። ምንድነው ጎረቤት እንደዚህ እያደገ እኛ በድህነት ምንኖር ይላል። ዋናው ምንድነው ያብየር ለሚየነ የሚሉት ነገር እነሱ አገር አካባቢ ቀጠናውን እየበጠበጡ ወደ ኢትዮጵያ ላይ ለማላከክ ይሞክራሉ። ጠበቅ ባለ መንገድ በሚዲያም ሆነ በሌላ መከላከል ያስፈልጋል። ይሄንን ትርክት መጀመሪያ የሀገራችን ህዝብ መረዳት አለበት። የሚሰራው ትርክት ኢትዮጵያን ገጽታ ማጠላሸት የሚደረገው ስራ ውሸትና ዲስኢንፎርሜሽን የሚሉት ነገር የሚወጡት ነገርና ዋናው ደግሞ የኢትዮጵያን አቋም ሁላችንም መገንዘብ አለብን። ኢትዮጵያ የምትፈልገው ወደ በሰላማዊ መንገድ ነው፣ በጦርነት አይደለም። የኢትዮጵያ ወደ ቀይ ባህር መጠጋት ለቀጠናው ሰላምና የጋራ ልማት የጎላ ሚና እንደሚኖረው የታሪክና የፖለቲካ ሳይንስ ባለሙያዎች ገለጹ። የባህር በር የማግኘት ህጋዊ አማራጮችን በተደራጀ አግባብ ማስቀጠልና ሀገራት ከኢትዮጵያ ጎን እንዲቆሙ የተጀመሩ ጥረቶች ሊጠናከሩ እንደሚገባም አመላክተዋል። ሚካኤል ገዙ ተጨማሪ አለው። የኤርትራ ህዝብ ውሳኔን ተከትሎ ከ1980ዎቹ አጋማሽ ጀምሮ ከቀይ ባህር የራቀችው ኢትዮጵያ በቀጠናው ከሚደረጉ የንግድና የደህንነት እንቅስቃሴዎች ከተለየች ከ3 አስርት ዓመታት በላይ ተቆጥረዋል። ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረጉ የታሪክና የፖለቲካ ሳይንስ ባለሙያዎች የቀደምት ስልጣኔ ባለቤት የሆነችው ኢትዮጵያ ቀይ ባህር የስልጣኔዋ መሰረት ስለመሆኑ ያነሳሉ። ዓለም ላይ በጣም አሉ የሚባሉ ሀገሮች 4 ናቸው። ቻይና፣ ፐርሺያ፣ ሮማን ኤምፓየርና አክሱም ናቸው። ኢትዮጵያ ወይ ማለት ለዚህ ታላቅነቷ የቀይ ባህር በእርሷ ቁጥጥር ስር መዋል። ቀይ ባህር አለ። የህንድ ውቅያኖስም አብዛኛው ፓርት በእኛ ስር ነው። የኤደን ባህረ ሰላጤ በእኛ ስር ነው። በተለይ ንጉስ ኢዛና እነዚህን አካባቢ በደንብ አድርጎ አስከብሮልን ነበር እና እነዚህን ከእጃችን ቀስ እያሉ ማጣት በጣም ወደ ኋላ እንድንሄድ አድርጎናል። የነ ምጽዋ፣ የነ ዘይላ፣ የነ በርበራ ወደብን ስታስተዳድር የነበረች ቀይ ባህርም ስትመራ የነበረች ኢትዮጵያ ከኤርትራ መገንጠል በፊትም ቀይ ባህርም የኢትዮጵያ ቁጥጥር ስር የነበረ መሆኑና ከዛም አልፋ የህንድና የአትላንቲክ ውቅያኖስን ጭምር ኢትዮጵያ ስትመራ የነበረች ግዙፍ ሀገር መሆኗን ካላት ታሪካዊ ባለቤትነት የህግ አግባብ እና በሰዓቱ የባህር በር አልባ ስትሆን የተወሰነው የተሳሳተ የፖለቲካ ውሳኔ እጅግ ችኩልነት የተሞላበት የፖለቲካ ውሳኔ ኢትዮጵያ የባህር በር አልባ ሆና ማየት በጣም የሚያስከፋ ነው። ኢትዮጵያ የራሷን ወደብ ታስተዳደር በነበረባቸው ጊዜያት የቀይ ባህር ደህንነትን በማስጠበቅ ረገድ በአካባቢው ከሚገኙ ሀገራት የተሻለ ሚና የነበራት ሀገር ነች። የኢትዮጵያ ወደ ቀይ ባህር መጠጋትም ለቀጠናው ሰላምና ዘላቂ ልማት የጎላ ሚና ይኖረዋል። በንግድ፣ በመሰረተ ልማት፣ በኃይል አቅርቦትና በሌሎችም ዘርፎች በሀገራቱ መካከል ውህደትን በማምጣት የጋራ እድገት እንዲረጋገጥ የሚያግዝ ይሆናል። ኢትዮጵያ ትልቅ የጦር ልምድ ያላት፣ በባህር ላይ ወንበዴዎችን የመቆጣጠር ትልቅ ልምድ ያላት፣ በተለይ አሸባሪ ተብለው የሚፈረጁትን እነሱን በመቅጣት ጸረ ሽብርተኝነት ላይ ትልቅ አቋም ያላት ሀገር ነች። ለቀጠናው ትልቅ ሰላም ነው የሚያመጣው። ባልተገባ መንገድ ወደ ተገፋችበት የባህር በር ለመመለስ ኢትዮጵያ የጀመረችው ዲፕሎማሲያዊ ጥረት አዎንታዊ መልክ እየያዘ መምጣቱንም ባለሙያዎቹ ተናግረዋል። አሁን የተጀመረው ሂደት በጣም ጥሩ ነው። እንደ ማንኛውም የኢትዮጵያ ዜጋ እና ሌሎችም የኢትዮጵያን ዜጋ ያልሆኑ ኢትዮጵያን የሚወዱ ማንኛውም ግለሰብ ቢሰማ ደስ የሚያሰኝ ዜና ነው። ያጣችበት መንገድ ህገወጥ መሆኑ የምታነሳውን ጥያቄ ህጋዊ ያደርገዋል እና ይሄንን ቤዝ አድርጎ ይሄንን መሰረት አድርጎ ጥያቄውን በደንብ ከህግ፣ ከፖለቲካ፣ ከታሪክ አጣቅሶ ጥያቄውን ማቅረብ አስፈላጊ። ሁሉንም አይነት ህጋዊ አማራጮች በተደራጀ አግባብ ማስቀጠልና ሀገራት ከኢትዮጵያ ጎን እንዲቆሙ የተጀመሩ ጥረቶች በዜጎች ተሳትፎ ጭምር ሊጠናከር እንደሚገባም አመልክተዋል። ኢትዮጵያ በፍጥነት እያደገ ካለው ቴክኖሎጂ ጋር አብሮ ለመጓዝና የቴክኖሎጂና ፈጠራ ውጤቶችን ለማበረታታት የሳይንስ ሚውዚየም አቋቁማለች። የሳይንስ ሚውዚየሙ ለሳይንቲስቶች፣ ለተማሪዎችና ለዓለም አቀፉ የምርምር ማህበረሰብም ወሳኝ ስፍራ ሆኗል። ሄለን ተስፋዬ በስፍራው ተገኝታ ያሰናዳችውን እንከታተል። ዓለም በቴክኖሎጂው በተራቀቀችበት በዚህ ዘመን ኢትዮጵያ የራሷ የሆነ የቴክኖሎጂ ልህቀትን የምትገነባበት እንዲሁም ደግሞ ለመጻሂው እንዲሁ ተስፋዋ ቴክኖሎጂን ምን ያህል እየተጠቀመች ነው የምንልበትን ማሳያ ሙዚየም ውስጥ እንገኛለን። አብራችሁ ቆዩ። የኢትዮጵያን የአርቲፊሻል ኢንተለጀንስ አቅም የሚያሳይ
የተለያዩ ቋሚ ኤግዚቢሽኖች አሉ። እስቲ 5ቱንም ቋሚ ኤግዚቢሽኖች ዞር ዞር እያልን የምናይ ይሆናል። ሰላም ጤና ይስጥልን። እንኳን ደህና ቆየህን። አሁን ያሉት ከሙዚየሙ 5 ክፍሎች አሉትና አንደኛው ክፍል ከሆነው ከአርቲፊሻል ኢንተለጀንስ ክፍል ኢትዮጵያ በጤና በእርሻ አንጻር አርቲፊሻል ኢንተለጀንስን በጣም በጥሩ ሁኔታ እያጎለበተች ያለች ሀገር ነችና አንደኛ በጤና ጉዳይ ነው የሚሰሩት። ለዚህ ጋር እንሂድና ደግሞ በእርሻ ላይ በሀገራችን ምን እየተሰራ እንደሆነ እናያለን። ኢትዮጵያ ያው እንደሚታወቀው ከ75% በላይ ገበሬ ያለባት ሀገር ነች። በጣም አብዛኛውን መሬታችን በእርሻ ላይ የተቆራኘ መሬት ነው እና አርቲፊሻል ኢንተለጀንስ ደግሞ አሁን በጣም ዘመናዊ የእርሻ ሜቶዶችን እንድናደርግ እያገዘን ነው። ወደዚህ ጋር ደግሞ ስንመጣ ከስማርት ከተማዎች ላይ አርቲፊሻል ኢንተለጀንስ በምን ጥቅም ሊሰጥ እንደሚችል አንደኛው ጥቅም ሊሰጥበት የሚችለው ከስተመር ሰርቪስ የምንለው የህዝብ አገልግሎት ላይ ነው። ሌላ ደግሞ በፋይናንስ ጉዳይ ነው። አሁን ባንኮቻችንም በጣም እየተጠቀሙት ያለ ነገር ነው። ሪስክ ካልኩሌት ማድረግ በጣም ጥሩ ቱል ስለሆነ በጣም እየተጠቀሙት ነው። ከዛም ውጪ ደግሞ በደህንነትም ደግሞ አሁን በኤአይ የታገዙ ካሜራዎች በጣም በትንሽ መረጃ እኛም ማግኘት የሚችሉበት ደረጃ ላይ ደርሰዋል። ይሄ ደግሞ ለደህንነት በጣም እየጠቀመ ያለ ነገር ነው። ወደ ሁለተኛው ክፍል መተናል። የአየር ንብረት ለውጥ እያመጣቸው ያሉትን በጣም ትላልቅ ተጽዕኖዎች ነው። ይህንን ግን ያው በሰዎች ምክንያት የመጣ ነገር እስከሆነ ድረስ በሰዎችም መፍትሄ አለው። መፍትሄዎቹን ደግሞ ወደዚህ ገብተን ማየት እንችላለን። አንደኛው መፍትሄ ደግሞ የዛሬ 7 ዓመት በሀገራችን የተጀመረው በአረንጓዴ አሻራ ስም ዛፎችን መትከል ነው። ታዳሽ ኃይሎች ናቸው እነዚህ እንዳለ የንፋስ ኃይል፣ የግድብ ኃይል፣ የሶላር ኃይል እንዲሁም ደግሞ በተወሰነ መልኩ ኤሌክትሪክ መኪኖችን መጠቀም። አሁን ሶስተኛ የምናየው ስለ ግብርና ነው ክፍላችን። ግብርናም ደግሞ ሀገራችን የምትታወቅበት ስትታወቅም ግን ዋና ዋና 3 ሀገር በቀል ሰብሎች አሉ። አሁን ያለንበት ደግሞ አራተኛው ክፍል ስለ ውሃና ስለ ኤነርጂ የምንናገርበት ማለት ነው። ይሄኛው ደግሞ ስለ ኤነርጂ የምናይበት ክፍል ነው። አንደኛ ሀገራችን የምትጠቀመው የሶላር ኤነርጂ ነው። ይሄኛው የአባይ ግድብ ሞዴላችን ነው። ወደዚህ ጋር ደግሞ ሌላ ሀገራችን ውስጥም ያለ ኃይል የምናመነጭበት የጂኦተርማል ኃይል ማመንጫ ነው። ታዳሽ ኃይል የምናመነጭበት የኒውክሊየር ኃይል እንዴት እንደሚሰራ ነው የሚያሳየን። ይሄ እስካሁን ድረስ ያየናቸውን 4 ክፍሎች አይተናል። 5ኛው የሙዚየሙ ክፍላችን ወደ ኤሮስፔስ ነው የምንሄደው። እነዚህ አሁን ጠፈር ውስጥ ብንሄድ በምንሄድበት ቦታ ውስጥ እንደዚህ አይነት ስፔስ ሺፖች ሊኖሩን ይችላሉ። ውስጥ ስንገባ ምድር እንዴት ነው የምትታየን የሚለውን ነው የሚያሳየው። እዚህ ጋር ደግሞ ከአየር መንገድ ለጠቅላይ ሚኒስትር ዶክተር አብይ የተሰጠ ስጦታ አውሮፕላን አለ ቦይንግ 787 ይህን ይመስላል። ምን እንደሚመስል ለማሳየት ብቻ ሳይሆን ደግሞ እዚህ ጋር የዚህን ፕሌን እንዴት ውስጥ ገብተን ብናበር እንዴት እንደሆነ የሚያሳይበት ሲሙሌሽን አለ። እንኳን ፓይለት መሆን ለሚፈልጉት ልጆች እንዲሁም ደግሞ ሰዎች ይቅርና እኔ ለራሱ አሁን የምርም እያበረርኩ ያለው ያህል ነው ፊል እያደረኩ ያለሁት እና በጣም ደስ ይላል። ለማንኛውም ሰው ላንዲንግና ቴክኦፍ ያለ አውሮፕላን ኢንቫይሮንመንት እንዴት እንደሆነ ፓይለት እንዴት እንደሚነዳ አይተው ተምረው የሚሄዱበት ሲሙሌሽን ክላስ ነው። በጣም ደስ የሚል በጣም ቆንጆ ቆይታ ነው የነበረን። በጣም አመሰግናለሁ። እሺ አመሰግናለሁ። የነበረን ቆይታ ይህንን ይመስላል። መልካም ጊዜ። ተመልካቾች ዜና ኢትዮጵያ ቀጥሏል። ወደ ውጭ ዘገባ አልፈናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ይመክራሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሁለተኛው ምዕራፍ የሰላም ስምምነት ዙሪያ ከአሜሪካው ፕሬዝዳንት ጋር ለመምከር ወደ ፍሎሪዳ አቅንተዋል። የሁለቱ ሀገራት መሪዎች በቀጠናው ሰላምና ሌሎች የሁለትዮሽ ጉዳዮች ላይ ለመምከር ዓመት ባልሞላ ጊዜ ውስጥ 6 ጊዜ መገናኘታቸውን መረጃዎች ያሳያሉ። ሁለተኛው ምዕራፍ የጋዛ የሰላም ድርድር እስካሁን የዘገየው ከመጀመሪያው ዙር ስምምነት የተወሰኑት በሁለቱም ወገኖች በመጣሳቸው መሆኑን ቲአርቲ ወርልድ ዘግቧል።